ሁለት የኤርትራ ዜግነት ያላቸው ተጠርጣሪዎች በስርቆት ተያዙ። ጠቅላይ ሚኒስትር ዶክተር አብይ አህመድ ለብልጽግና ፓርቲ ከፍተኛ አመራሮች የሰጡት መመሪያ በብሔራዊ ምርጫ ቦርድ ዙሪያ የተፈጠረው ውዝግብና ተቃዋሚ ፓርቲዎች ላነሱት ጥያቄ የተሰጠ ምላሽ። እኒህንና ሌሎች ዜናዎችን ይዘንላችሁ ቀርበናል። ሰብስክራይብ፣ ሼርና ላይክ በማድረግ አብራችሁን ቆዩ። ሁለት የኤርትራ ዜግነት ያላቸው ተጠርጣሪዎች በስርቆት ተያዙ። የአዲስ አበባ ፖሊስ ባወጣው መግለጫ አሸናፊ ጎይቶምና ሮቤል ሀፍቶም የተባሉ የኤርትራ ዜግነት ያላቸው ሁለት ተጠርጣሪዎች በቁጥጥር ስር መዋላቸውን አስታውቋል። ተጠርጣሪዎቹ ደህንነቱ ደካማ በሆነ ትምህርት ቤት አጥር ዘለው በመግባት ዋጋቸው 180,600 ብር የሚገመቱ 3 ኮምፒውተሮችን ሰርቀው ለማምለጥ ሲሞክሩ በፖሊስ ፈጣን ምላሽ ተይዘዋል። የሰረቁት ንብረቶች የተመለሱ ሲሆን ጉዳዩ አሁንም በምርመራ ላይ ይገኛል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለብልጽግና ፓርቲ ከፍተኛ አመራሮች በሰጡት ሰፊ ስልጠና ላይ መንግስት በቀጣይ ትኩረት የሚያደርግባቸው 4 መሰረታዊ የመደመር መንግስት ምሰሶዎችን በዝርዝር አስረድተዋል። ጠቅላይ ሚኒስትሩ ባሰሙት ንግግር እነዚህ ምሰሶዎች መፍጠር፣ መፍጠን፣ ማባዛትና ጥራትን ማረጋገጥ መሆናቸውን ጠቁመዋል። በተለይም ብዙ ያልተፈጠረ ነገር ላይ ጥራት ማረጋገጥ እንደማይቻል ገልጸው የፈጠራ ስራዎች በብዛት ማፍራት ውስጥ የላቀ ጥራት ያለው ውጤት ማስገኘት እንደሚቻል አስምረውበታል። ከፍተኛ አመራሮች በበኩላቸው የሀገሪቱ የፖለቲካና ኢኮኖሚ ምህዳር ለማሻሻል እነዚህን መርሆች በጥብቅ እንደሚተገብሩ ቃል መግባታቸው ተዘግቧል። ወደ ቀጣይ ዜና እንሻገራለን። በብሔራዊ ምርጫ ቦርድ የቅድመ ምርጫ ዝግጅት ዙሪያ በተቃዋሚ የፖለቲካ ፓርቲዎችና በቦርዱ መካከል የተፈጠረው አለመግባባት እየተባባሰ መጥቷል። የተቃዋሚ ፓርቲዎች ጥምረት የቦርዱ አካሄድ ነጻ፣ ፍትሐዊ ምርጫ ሁኔታዎች ለማረጋገጥ የሚያስችል አይደለም የሚል ጠንካራ ትችት አቅርበዋል። ፓርቲዎቹ በተለይም ከመዲናዋ ውጪ የመንቀሳቀስና ደጋፊዎቻቸውን የማሰባሰብ ገደቦች እንደገጠሟቸው ገልጸዋል። የብሔራዊ ምርጫ ቦርድ በበኩሉ በምርጫ ሕጎች ላይ በተደረገው ማሻሻያ ለተቃዋሚዎች የተሻለ ምህዳር ለመፍጠር መሞከሩን በመጥቀስ የተነሱትን ቅሬታዎች ለመፍታት እየሰራ መሆኑንና ፓርቲዎቹ በሰጡት ውሳኔ መሰረት እንዲንቀሳቀሱ ጥሪ አቅርበዋል። መንግስታዊ ባለስልጣናት አሁን በፌዴሬሽኑ ምክር ቤት ስር የሚስተናገዱ የህገ መንግስት ትርጓሜ ጉዳዮች የማስተናገድ የሚያስችል ህገ መንግስታዊ ፍርድ ቤት የመመስረት እድል እንዳለ ፍንጭ ሰጥተዋል። ይህ ሐሳብ ተግባራዊ ከሆነ ለሀገሪቱ የህገ መንግስት ትርጓሜ አሰጣጥ ስርዓት ላይ ትልቅ ለውጥ የሚያመጣ ይሆናል ተብሎ ይገመታል። በተለይም የፌዴሬሽን ምክር ቤት የፖለቲካ አካላቱ ወደ ህግ ባለሙያዎች እጅ የመስጠቱን እድል ይፈጥራል። አሁን ደግሞ ትኩረታችን ወደ ዓለም አቀፍ ፖለቲካ ዲፕሎማሲያዊ ክንውኖች በተለይም በአፍሪካ ቀንድ የሱዳን ዙሪያ ወደሚደረጉት ወሳኝ ክስተቶች እንዞራለን። ፕሬዝዳንት ኢሳያስ አፈወርቂ ሱዳን ፖርት ገቡ። የሁለትዮሽ ድጋፍ ወይስ የክልላዊ የበላይነት እቅድ? ፕሬዝዳንት ኢሳያስ አፈወርቂ በህዳር 29 2025 ዓ.ም ወደ ፖርት ሱዳን መድረሳቸው በክልሉ ከፍተኛ ትኩረት አግኝቷል። በሱዳን ኃላፊነት የተረከቡት መሪ ጄኔራል አብደልፈታህ አልቡርሃን አቀባበል ያደረጉላቸው ሲሆን የጉብኝቱ ይፋዊ ዓላማም በደህንነት መረጃ ልውውጥና ኢኮኖሚያዊ ዙሪያ ያለውን ትብብር ማጠናከር ነው። ይሁንና የክልሉ ተንታኞች ጉብኝቱን በስፋት የሚተረጉሙት ፕሬዝዳንት ኢሳያስ በምስራቃዊ ሱዳን የኤርትራን ተጽዕኖ ለማጠናከርና ለሱዳን ጦር ኃይሎች ከፈጣን ድጋፍ ኃይሎች ጋር በሚያደርጉት ውጊያ ወታደራዊ ስትራቴጂካዊ ድጋፍ የመስጠት የተደረገ ስትራቴጂካዊ እርምጃ አድርገው ነው። ተቺዎች እንደሚናገሩት ኤርትራ ለሱዳን ጦርና አጋር ሚሊሻዎች የምትሰጠው ድጋፍ የእርስ በርስ ጦርነቱን ከመፍታት ይልቅ እያራዘመ ነው። ፕሬዝዳንት ኢሳያስ የብርሃን መንግስት በማጠናከር እና ለኤርትራ ወደ ቀይ ባህር ወደቦች መዳረሻን በማረጋገጥ በተመሳሳይ ጊዜ የኢትዮጵያን ክልል አቋም የማዳከምና ለሰላም የሚጠብቅ ማንኛውንም መረጋጋት የመፍታት ሰፊ የክልል የበላይነት እቅድ እያራመዱ ነው የሚል ጠንካራ ትችት ቀርቧል። ወደ ዓለም ዜና እንሻገራለን። የዓለም ገንዘብ ተቋማት የበርካታ የአፍሪካ ሀገራት የዕዳ ጫና አሳሳቢነት ላይ ያተኮረ መግለጫ ሰጥተዋል። IMF እና ወርልድ ባንክ ፕሬዝዳንት የዕዳ ማሻሻያና የኢኮኖሚ ማጋሪያ ፖሊሲዎች በአስቸኳይ ካልተተገበሩ በተለይ በሰሃራ በታች ባሉ የአፍሪካ ሀገሮች የኑሮ ውድነትና የፖለቲካ አለመረጋጋት ሊከሰት እንደሚችል አስጠንቅቀዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ሰብስክራይብ፣ ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር እስክንገናኝ ድረስ ቸር ያሰማን። ሰላም ቆዩልን።